ልንገራችሁ ውዶችዬ ማለት ነው። በእናንተ ምክንያት ሰው አያረቅስባችሁ። እመኑኝ፣ በእናንተ ምክንያት ሰው አያረቅስባችሁ። ሰው ያለቀሰበት ሰው መጨረሻው አያምርም። እንዲው እመኑኝ። እናንተ ምሳሌ ፍቅረኛ ባል በትዳር ዓለም ሆናችሁ ምናምን ባላችሁን መበደል ሚስታችሁን መበደል በቃ እሱ ምንም አያመጣም ምንም አያቅም ወይም እሷ ምንም አታረግም ምንም አታመጣም ብላችሁ አስባችሁ ታስለቅሷታላችሁ። መሄጃ የላትም አታቅም ወይም የሆነ ነገር ብላችሁ ብቻ እናንተ ታስለቅሳላችሁ። ሰውን በምንም አጋጣሚ ሁኑና ታስለቅሳላችሁ። የምታስለቅሱበት ምክንያት እናንተ በዛን ሰዓት ላይ አቅም ስላላችሁ እሷን ወይ እሱን መበደል ስለምትችሉ ብቻ በተለያየ ነገር ሰውን ታስለቅሳላችሁ። ግን ወላሂ ነው የምላችሁ፣ ሰው ያለቀሰበት ሰው መጨረሻው አያምርም። አሳቡ አይሳካ፣ አላማው አይሳካ፣ ይራመዳል ግን የትም አይደርስም። የሰውን ባ ያለበት ሰው የቤተሰብን ባ ሊሆን ይችላል። ቤተሰብን የሚበድል እኮ አንዳንድ ሰው እኮ አለ። ቤተሰብ በቃ ወንድሙን እህቱን እሱ ጋር እያሰራ ገንዘብ የማይሰጥ እንደዚህ የሚጨቁን እናቱን የሚሰደብ አባቱን የሚሳደብ ሰው እኮ አለ። እናትም እንደዛ ፊዳዋን አይታ አመጣ ወልዳ አሳድጋት በታ ዙራ በልጅ ስትሰደብ በጣም ነው የምታለቅሰው። በጣም ነው እንባው የሚመጣው። ግን ወላሂ የትም አትደርሱ። አብሶም ሴትን ልጅ የምታሰቃዩ ወንዶች እናትህም ልኮን ትችላለች፣ እህትህም ልኮን ትችላለች፣ ሚስትህም ልኮን ትችላለች፣ ልጅህም ልኮን ትችላለች። ሴትን የምታስለቅሱ ሰዎች ወላሂ መጨረሻችሁ አያምርም። እመኑኝ፣ መጨረሻችሁ አያምርም። ብትራመዱ መንገዱ አይከዳችሁ። በቃ ብትሰሩ ገንዘቡ አይመጣ፣ ቢመጣ ምንም ፍሬ የለውም። ውስጣችሁ ደስታ የለ፣ እንዳለ ህይወታችሁ ምስቅልቅል ነው የሚሆነው። አንዳንድ ሰዎች በቃ ፍቅር ያጫውታቸውና ከዛ ያቀርቧትና ይቀራረቡና ምናምን በፍቅር መካከል አንዳንድ ነገር ያስልኳትና ከዛ በኋላ ምንም አታመጣ በሚል እያስፈራሩ ያች ልጅ ለቱንም ቀኑንም ስታለቅስ ማደር መዋል ወይም እሱ በቃ እንደማይሆናት እያወቀ ለጊዜያዊ ስሜቱ ሲል የሆነ ነገር ሲላት እሷም ደግሞ እውነት ይመስላትና ተሸጉዳ ዛጋ ሰለጥፋ ስትኖር ጊዜዋንም ሰዓቷንም በቃ ብዙ ነገሯን እንትን ትላለች። እዛ ጋር በቃ ብዙ ነገሯን አሳጥቷት ይኖሩና መጨረሻ ላይ ግን አይሆንም። ግን ያቺ ትጎዳለች። ወንድም ልጅ በነገራችን እንደዚህ የሚሆን አለ። ሴት ብቻ አይደለም ወንዶችም አሉ። አንዳንድ ዱርዬ ሴቶች አሉ። በጣም እልም ያሉ ዱርዬ ሴት ዱርዬ ደግሞ አይታል እኮ ነው። እና አንዳንድ ዱርዬ አሉ። ምንም በሉ ምንም ሴትም በሉ ወንድም ሰው አታስለቅሱ። እስቲ እንደው ያንን ሰው በድላችሁ በሚያለቅስበት ሰዓት ማለት ነው እናንተ ቅንጭላት ካላችሁ እኛ ብንሆንስ እንደሱ እኛ ብናለቅስ እንደሷ እኛ ብናለቅስ ብላችሁ አስቡ። ቁማችሁ ግድ የላችሁም ለሰከንድ ቢሆን። አሁን እኔ በዛሽ በምታለቅሰው ቦታ ራሳችሁን ተኩና ወይ በሚያለቅሰው ሰው ራሳችሁን ተኩና እሰውት። ያ ሰው የተሻለ ነገር ኑሮት ሊሆን ይችላል እንደዛ በተበደለ ቁጥር። ግን እናንተ መጨረሻችሁ አያምርም። እመኑ፣ ዝም ብላችሁ አያምርም መጨረሻችሁ። ሰው ተስፋ ቆርጦ በእናንተ ምክንያት ሰው ራሱን ሊያጠፋ ይችላል። ስበብ እናንተ ናችሁ። ዙሩ ለዛ ራሱ ማጥፋት ስበቡ እናንተ ናችሁ። ስለዚህ ደስታችሁ ህይወታችሁ ምስቅልቅል ነው የሚሆነው። ሰውን አታስለቅሱ። ብችሉ በቃ መልካም ሆኑ፣ ባችሉ ደግሞ መላዚም መልካም። ባችሉ በቃ ርቀታችሁን ጠብቃችሁ በትዳር ዓለም ሆናችሁ የማትግባቡ የማትስማሙ ከሆነ ካላስ አሰላማ። በፍቅር እንደተገናኛችሁት በፍቅር አሰላማ። እናንተ ግን አቅም ሰላላችሁ የእሷን አቅም በደንብ ሰላጣናችሁ፣ እሷም ደግሞ ወይ ቤተሰብ ሰላላት እሱ ቤተሰብ ሰላለው ምናምን በተለያየ ታንክሲስ ነገር ውስጣችሁን በደንብ ተተጣናናችሁ ወዲያ እሷን መበደል እሱን መበደል በቃ እንደማይሆናሽ ታወቅሽ ወዲያ እንዳ እሱ እንዳለቅስ የሆነ ነገር በቃ ውስጡ ስብር እንዲል የምታደርጊው ነገር ግዴለሽም። ለጊዜው ሊሰበር ይችላል
ወይም ለጊዜው ልትሰበር ትችላለች፣ ግን መጨረሻችሁ አያምርም። እመኑኝ አያምርም። ሰው አታስለቅሱ። ሰው ያለቀሰበት ሰው ምንም ቢሆን መጨረሻው አያምርም። አብሶም ሴት ልጅ የሚያስለቅስ ወንድ ልጅ፣ ከሴት ተወልዶ ሴትን የሚበድልና የሚያስለቅስ ወንድ ወደድኩሽ አፈቀርኩሽ ሚስቴ ነሽ ምን ነሽ በሚል አብሶም አሁን ላይ የምናየው ነገር በቃ በሶሻል ሚዲያ ይተዋወቃሉ። እሷም እንደው እኔ እንጃ ምን እንደሚላካቸው አላውቅም። አረብ ሀገር ሲመጡ እንደው እንጃ ወላሂ በጣም ነው የሚገርሙኝ። አብሶም እንደው ከዚህ ከ15 ከ16 ዓመት እስከ 20 ምናምን ዓመት ያሉ ልጆች በጣም ነው የሚገርሙኝ። እንደው በቃ ካላስ በስምህ ልጠራ ትላለች ቲክቶኳንም። ከዛ ደግሞ ምንም ሲላት ምን በቃ ያላት ሁሉ ታረጋለች። ከዛ በኋላ ጻጻት እና ተው፣ ሴት ልጅ አታስለቅሱ። ደካማ ጎኑን ሰውን ገምግማችሁ ያ ሰው ደካማ ጎኑን መሆኑን ስታውቁ ለዛ ለሰው በቃ የሆነ የደስታው ምንጭ ሆኑ እንጂ የመከፋቱ ምንጭ አትሁኑ። ምንም ቢሆን አይጠቅማችሁም። እመኑኝ አይጠቅማችሁም። ቪዲዮ ተተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።